سلام سلام هميت صنحون أي ساعة زحزنا لهم قريبنا لنا مسانا صنحون نزم السعب قرات بمسار الزلو أغمت عرف የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙር ትኮናት የመጀመሪያይቱ ምእመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጣው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታት አታውቅም፣ ሰምታት አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ልብ በሉ። ከዚያስ በኋላ ደግሞ እምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሺ። የማይሆን ነገር ነው። ምንድነው የምትሉት? እምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። ለምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉስ ፈርቶ እንዴት ይሰደዳል? ሬ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ ያንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽበበኒ ግዝተየ ከመጸበበኪ ዓለም በምልኡ ያለ። እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የህይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አንድ ሳይንቲስት የተናገረው ነገራችሁ። ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ገብቷችኋል? እስኪ በሉ አንዴ ሁሉም እናቶች በሉ የልጆቻቸው ስቃይ የራሳቸውን ያህል ምን ይላቸዋል? ይሰማቸዋል። ገብቷችኋል ምን ማለት እንደሆነ? ምን ማለት በትክክል አሁን አንድን ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል እናቲቱ። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዚያ ልጅ ራስ ብቻ ላይ አይደለም ያርፈው፣ ያ ኩርኩም እናቱ ራስ ላይ ያርፋል። ይሰማታል ህመሙ። አሁን ወደ ክርስቶስ ወሰዱት። አዝላ ግብጽ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይሄንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱም ከመስቀሉ ስር በእውነት አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት በሉ እንጂ መከራውን ጀምራ ሰጣቸው
በመከራው ፍጻሜ ደግሞ ደስታ አይታ እነሱም ከክርስቶስ ጋር ቢሰቃዩ መልሰው ደግሞ በተሰቃዩበት ስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማዕታት እናት ትባላለች። እዚህ ገዳም ሄጄ ተጠምቄ ቆይቻለሁ፣ እንደ 40 ቀን ሕፃን ሆናለሁ። እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ፣ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደ አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አልነገረም? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን ሄጃለሁ ተለያየ ላይ ንጹሕ ሆኜ ስመጣሁ ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል አለ፣ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። እነዚህ ጸበሎች፣ ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስተ ሊቃነ ካህናት አይደል ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድነው ክርስቶስ አምላክነ ዘበአማን እተቤ ማነከ ወባርክ በዴከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ለነ። ስለዚህ ሊቀ ካህናታችን አንተን ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህኑ ይቅርብ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህን ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለው? ሁር ወአፍትን ርእሰከ ለካህን። የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ነው ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላቸው። ምንድን ነው ያላቸው? እናንተ ኃጢአቱን ይቅር ያዝራችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁትን አስራለሁ። ክህነት የመንግሥተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግሥተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆናት። ያንቺ ደግሞ የምትደረገው ደግሞ ስጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ፣ ይድግ፣ ያንጽህ፣ ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደ እኛ ይመጣል። ያን ለማድረግ ነው። ይቆየኝ።